የነገስታት ግማሽ ቀን በአሌክስ አብርሃም ክፍል 11 ደርሰናል። ሰብስክራይብ በማድረግ እንድትጀምሩ በአክብሮት ጠይቃለሁ። ማምሻ አብሮ አደጌ ሎዛና ዳግማዊ ነው ሙሉ ስሙ ሊጋቡ ሽር ጉድ ሲባል ለሁለቱም የቅርብ ጓደኛ ስለነበርኩ አብሬ ላይታች ማለት ጀመርኩ። ከዳግም ጋር ከሁለተኛ ደረጃ ትምህርት ቤት ጀምሮ ጓደኞች ነን። በመሃል አቋርጦ ቤተሰቦቹ ጋር አውሮፓ ሄደ እንጂ ዩኒቨርሲቲ የገባነው አብረን ነበር። ታዲያ ስንት ዓመት ሙሉ እዚያ አጠገቤ ሆኖ ያልነገረኝን አውሮፓን በረገጠ በወሩ በጻፈው ደብዳቤ ከሎዛ ጋር ሪሌሽንሽፕ ጀምረናል አለኝ። እስቲ ምን አስደበቃቸው? እሱስ እሺ፣ የእሷ መደበቅ ምን ይባላል? ጭራሽ በኋላ ሲሰማ የፍቅር ግንኙነት ከጀመሩ 2 ዓመት አልፏቸው ነበር። ዳግም ስንትና ስንት ቀን አበሳሽቶኝ ይህ ከርፋፋ ብጉራም ብዬ ለሎዛ አምቼዋለሁ። የአውሮፓ ኑሮ እንዲህ የተወለወለ መስታወት ሳያስመስለው በፊት ያኔ እንደ ጧት ጤዛ ያበጠ ብጉሮቹ የወረሩት አሰቃቂ ፊት ነበረው። የሆነ ሆኖ ከዓመታት በኋላ ሊጋቡ ይኸው ለዳግም ሚዜ ይሆን ዘንድ ጠየቁኝ። እምቢ አይባል ነገር። ሰርግም ይሁን ሌላ ማህበራዊ ጉዳይ በሚል የዳቦ ስም የተጠቀለለ ግርግር አባልወድም። የዚያን ሰሞን ግን ከነ ሎዛ ቤት አልጠፋልኩኝ። ሰበቡ የሎዛን ቤተሰብ እንደ ቅርብ ሰውነቴ በስራ ማገዝ አለብኝ የሚል ቢሆንም እውነቱን ለመናገር ግን ምንም የሚታገዝ ስራ አልነበረም። ልክ ከስራዬ እንደወጣው ወደ እነ ሎዛ ቤት መሮጤ ሚስጥሩ ወዲህ ነው። ሰርጉ 2 ሳምንት ሲቀረው በየቀኑ ማታ ማታ በርከት ያለን የቅርብና የሩቅ ጓደኞች ተሰብስበን ያሳለፍነውን እያነሳን መሳሳቅ፣ ከሩቅና ከቅርብ ከተሰበሰቡ የሎዛና የእህቶቿ ስፍር ቁጥር የሌላቸው ሴት ጓደኞች ጋር ሲሳሳቁና ሲያወሩ ማምሸት ደስ የሚል ስሜት ነበረው። እነ ሎዛ እነዚህን ሁሉ ሴቶች በምን ቀን እንዳወቃቸው እንጃ። ለነገሩ እንኳንም አወቅኳቸው። ደግሞ ተመራርጠው የተወዳጁ ይመስል ሁሉም ቆንጆች በውድና በቆንጆ ልብሶች የተሽቀረቀሩ፣ የሚጠቀሟቸው ሽቶዎች መዓዛ አየሩን ሞልቶ የሚናኝ፣ ሁሉም ጨዋታ አዋቂዎች፣ እግዜር ድግስ እንዲያደምቁ የፈጠራቸው የሚመሳስሉ ውብና ወጣት ሴቶች። እንግዲህ እነዚህ 2 ቆነጃጅት ከብዙ ሳቅና መሽኮርመም ጋር እዚያ ቤት ያመሻሉ ቢባል እንኳን የኔው ቢጤ ወጣት እንደ ዶሮ በጊዜ አልጋው ላይ የሰፈረ ሽማግሌም ቢሆን እስቲ ምርኩዜን አቀብሉኝ ብሎ ወደ እነ ሎዛ ቤት ማስገሙ አይቀርም። አንድ ቀን ታዲያ እንደ ልማዴ ከስራ ስመለስ ቶሎ ልብስ ቀይሬ ወደ እነ ሎዛ ቤት ተጣደፍኩ። እቤት ስደርስ ሎዛ ፊቷ በርበሬ መስሎ ስስ ነጭ መጋረጃ የመስቀያ ብረት ላይ ትሰገስጋለች። ሁሉንም ሰላም ካልኩ በኋላ ሙሽሪት ብዬ ለመቀለድ ሞከርኩ። ሁልጊዜ ስታኮርፍ እንደምትሆነው አይኔን ሳታይ ብላ ጉንጬን በጉንጯ ነካ ነካ አድርጋ ወደ መጋረጃዋ ተመለሰች። የምቀመጥበት ስፈልግ ና እዚህ ጋር አብርሽ አለችኝ ፍኖት። በተቀመጠችበት ረጅም ሶፋ ላይ ጠጋ ብላ ቦታ እያመቻቸችልኝ። የሎዛ እህት ነች። እሷም ፊቷ ልክ አይደለም። አብሮ ከማደግ ባገኘሁት ልምድ የቤተሰቡ ፊት እንደ መጽሐፍ በማንበብ ተገኛለሁ። ይህንን ፊት አውቀዋለሁ። ከሎዛ ጋር ሲጣሉ አይኗ ሁልጊዜ በቁጣ ይጉረጠረጣል። አንድም ቀን ተስማምተው አያውቁም። እናታቸው ሁልጊዜ እናንተ ልጆች ምን እንደ ጣውንት ያናጫቸዋል ይላሉ። በውስጤ ነገር አለ እያልኩ ሄጄ አጠገቧ ተቀመጥኩ። ፍኖት ከወደ ታች ሶፋ ስለምትል ቦታው ጠበበኝ። ከተቀመጥኩ በኋላ ጉልበቷን ቸብ አድርጊያት ሰላም ነው አልኳት። ምን ሰላም አለ ይቺ ክሬዚ እያለች አለችኝ። እንዲህ ናት ፍኖት፣ ነገር ከያዘሽ ቶሎ ማፍረጥ ነው። ምን አደረገሽ ደግሞ? ሙሽራ እኮ ቀልብ የለውም። አንተ ምን አለብህ? በሰላም ስራው ላይ ትመጣለህ። ቤቱ ሲታመስ ነው የዋለው። ማሚ በብስጭት ራሷን አሟት ተኝታለች። ምንድን ነው ባል ይቀየርልኝ አለች እንዴ? እሷ እኮ አታደርግም አይባልም።
በቀልዴ ከመሳቅ ይልቅ በእልህ ወደ ሎዛ እያየች እባክህ አትቀልድ፣ ይህ ነገር ሲሪየስ ነው አለችኝ ከረር ባለ ድምፅ። እኮ ምንድን ነው? ችግር አለ? እሷ ካለች ሁልጊዜም ችግር አይጠፋም። እስከ ዛሬ ማን እንደሆነች አልናገርም ብላ የደበቀቻት ሚዜ ታወቀች አለችኝ። ኧረ እባክሽ ማነች? በጣም ነበር ለማወቅ የጓጓሁት። ሎዛ ሁሉንም ሚዜዎቿን ከወራት በፊት ተናግራ የአንዷን ማንነት ግን ሰርጉ ካልደገሰ አልናገርም ብላ ስለነበር ሰው ሁሉ በድብብቆሹ ግራ ተጋብቶ ነበር። እስቲ አሁን ሚዜ ምን ይጠበቃል እየተባለ ነገሩ ይበልጥ ያጓጓኝ ደግሞ እኔንም በቀጥታ ስለሚመለከተኝ ነበር። 6 የወንድ ሚዜዎች ተመርጠን 5 የሴት ሚዜዎች ብቻ በመተዋወቃቸው ከኔ ውጪ 5ቱም ሚዜዎች ከሴቶቹ ጋር ጥንድ ጥንድ ሆነው የኔዋ እየተጠበቀች ነበር። ሚስትም እንዲህ በጉጉት አይጠበቅ እስኪባል። መቼም በሰርግ ላይ ከባልና ሚስት ቀጥሎ የሚዜዎች ጥምረት ትልቅ ቦታ የሚሰጠው ነገር ነው። አንዳንዴም ሚዜዎች እጩ ሙሽራ የሚሆኑበት አጋጣሚ ይፈጠራል። ማን ያውቃል 5 የወንድ ሚዜዎች እነዚያን ሽንጣቸው እንደ ነብር ሽንጥ የሚመዘምዝ ጸጉራቸው ወገባቸው ላይ የሚዘናፈል እንደ ወንዝ ዳር ቄጤማ ነፋስ የሚያወዛውዛቸው የሚመሳስሉ ሴቶችን አቅፈው ዳንስ ሲለማመዱ 2 እየሆኑ ከወዲያ ወዲህ ሲሉ ሚዜ ሳይሆኑ አብረው የሚዳሩ 5 ሙሽሮች ይመስሉ ነበር። ቤተሰቡም ሆነ ሚዜዎቹ ባያምኑኝም ሎዛ ለእኔም የደበቀችውን ሚዜ ማንነት አልነገረችኝም ነበር። እውነቴን ነበር፣ አልነገረችኝም። ሁሉንም ነገር የምትነግረኝ ንስሐ አባቷ አደረጉኝ እንዴ? ከገዛ ጓደኛዬ ጋር 2 ዓመት ያውም አፍንጫዬ ስር በፍቅር ዓለማ ስትቀጭ ራሱ መች ነገረችኝ? ሁሉም ያሰቡት እኔና ሎዛ ሚስጥረኞች ስለሆንን የኔዋን ልዕልት መጨረሻ ላይ የምታመጣት አድርገው ነበር። ከትንሽ አድሎ ጋር ቆንጆዋ ካለምሺያ ልታሳቅፈኝ። ለነገሩ ጉራ ሳይሆን ከወንዶቹ ሚዜዎች በመልክም ይሁን በአቋም እኔ እንደማምር በአለፍ ገደም ነግረውኝ ኩራት ቢጤና የተሻላቸው ሚዜ ትገባኛለች የሚል ትንሽ ትዕቢት ልቤ ውስጥ ነበር። ፍኖት ታዲያ የሚዜዋን ማንነት ሲጠይቃት ከግርምትና ከብስጭት ሆሆ ጋር የተቀላቀለ ሳቅ ስቃ አንገቷን እየሰበቀች የማታውቅ ለመምሰለው አለችኝ። እግዚአብሔርም ፍኖት ለምንድን ነው የማታምኚኝ? ታውቂያት የለ እንዴ ሎዛን? ችግ ካለች እኮ አለች ነው። ምንም አልነገረችኝም። እንግዲያስ ጉድህን ስማ፣ ማምሻ የምትባለውን ሴትዮ ሚዜ አደርጋለሁ ያለች ነው አለችና እጅ በደረት አድርጋ ፍጥጥ ብላ አየችኝ። ማምሻ ይቺ ማምሻ አልኩ በጣቴ ወደ እነ ማምሻ ቤት አቅጣጫ እየጠቆምኩ። አዎና አለችኝና ትክ ብላ አየችኝ። አይን ላይ የተፋጠን ለሰከንዶች እንደቆየን ካላመንክ ራሷን ጠይቃት አለች ባገጯ ወደ ሎዛ እየጠቆመች። ሳኩኝ። መጀመሪያ ቀልድ ነበር የመሰለኝ። ፍኖት ኮስተር ስትል ግን ነገሩ የምር መሆኑ ገባኝና እንደገና መሳቅ ጀመርኩ። ሳቅ አንተ ምን አለብህ? አልደገስክ፣ ሰው አልጠራህ፣ ውርደቱ የኛ ብላ ተነስታ እየተቆናጠረች ወደ ውስጥ ገባች። ፊቴ ላይ ለይቶለት ያልፈነዳ ሳቅ እያንሻበበ ባለማመን ወደ ሎዛ ስመለከት አይን ላይን ተገጣጠምን። ኮስተር ብላ በከንፈር እንቅስቃሴ ብቻ ዋጥ አለችኝ። መስማቴን አውቃለች። ሳላስበው እንጥሻ የሚመስል ሳቅ ከውስጤ ወጣ። ትከሻዬ እኩል ከሳቁ ጋር ወደ ላይ ተናጠ። ፈጣን እስክስታ የሚመስል መናጥ። ማምሻ ሚዜ አልኩ ለራሴ። የሎዛ ነገር ሁልጊዜ ግራ ቢሆንም ይሄኛው ግን ባሰ። ይህች ልጅ በዚህ ውዝግብ ወዳድነቷ እንዴት ነው ይሄ ትዳር? ሐሳቤን ሳልጨርስ ተውኩት። ለምን በሰው ትዳር አሟርታለሁ ብዬ። ፍኖት ተመልሳ ብቅ አለችና ሎዛ እንድትሰማ በሚመስል ነገረኛ ድምፅ አብርሽ ማኑ ትፈልግሃለች ብላ ጮኸች። ተነስቼ ወደ ውስጥ ገባ። ሎዛ ከምኔው እንደደረሰች እንጃ እየተቆናጠረች ኮሪደሩ ላይ ገፍታኝ አለፈችና እናቷ ያሉበትን ክፍል በርግዳ ቀድማኝ ገባች። አንቺን ማን ጠራሽ? እንዲያው አታውሩ አተንፍሱ ነው እንዴ? አሉ እናቷ ግልፍ ብለው። ለመጣው ለሄደው ሁሉ ስሞታ ቆይ እናንተ ምን ነካችሁ? አንባረቀች።
ምናችን እንደተነካ እኛ ነን የምናውቀው። አሁን አትክለብለቢብኝ ላውራበት አሉ በቁጣ። ግራ ገብቶኝ ቁልጭ ስል አብርሽ ይኸው ሞልቶ ለሚንጋጋ ጓደኛ እኔን ካላዋረድኩ የሀገር መሳቂያ መሳለቂያ ካላደረግኩ ሙቼ ይገኛለሁ እያለች ነው። እንግዲህ አንተም አብረህ ተዋረጅ። መሳቂያ ሁኚ ካልክ ደና፣ ካልሆነ ይህች ንብት እንደ ጓደኝነትህ ምከር ዝከር። ነገ ቤተሰብ የላትም ወይ መካሪ ጓደኛ የላትም ወይ ነው የሚባለው። ኦ ማይ ጋድ ማሚ፣ ማምሻ ሚዜ ስለሆነች ምንድን ነው የምትዋረዱት? ምንድን ነው ሀገር የሚስቀው? እረ እግዚአብሔራችሁን ፍሩ። ሰውስ ቢሰማችሁ ምን ይላል? እንደናንተው ሰው ናት እኮ። ሰው ብላ ጮኸች። ስትቆጣ ከንፈሯም እጇም ይንቀጠቀጣል። እልኸኛ ናት። ከልጅነታችን አንስቶ ያለችው ካልሆነ ሀገር ነው የሚታመሰው። ወዲያው አትፈላሰፊብኝ፣ ሰው ቢታጣ ይመለመላል ጎባጣ አሉ። ታዲያ ሰው የሆነች እንደሆነስ? እግዜር ሲፈጥረን መቼም ቦታ አዘጋጅቶ ነው። እኔ መልኳን አልሰራው። ምንድን ነው ሰውን ለማስኮነን ሩጫ? ሚዜ ለአይን የሚያምር ቀልጠፍ ያለ በእኩያሽ ሲሆን ለተመልካችም ለደጋሽም ለፎቶም ለቪዲዮም ደስ ያሰኛል። ፎቶውን ታይቶ አይጠገብም። እኔ ማምሻ ለሚዜነት አትሆንም አልኩ እንጂ ሰው አይደለችም ወጣኝ። ምን አለ ክፉ ባታሰይብኝ፣ ከጎረቤት ባታነካኪኝ። ከፈለግሽ ከሰርጉ በኋላ በአንቀልባ አስለሻት ዙሪ። ፍኖት ከኋላ የበሩን ተደግፋ እንደቆመች ቡፍ ብላ ሳቀች። ሎዛ ፊቷ ተቀያየረ። ወደ እህቷ ዝራ ፓ ዲያና ብላሽ ማጠጠቻትና እናቷን ቆፍጠን ባለ ንግግር ከሰርጉ በኋላ ሚዜ አያስፈልገኝም፣ ማምሻ አንደኛ ሚዜ ትሆናለች አለቻቸው። ዋት አለሽ ፍኖት። አይ ታዩ እናቴ፣ እኔ ጤነኛ መስለሽኝ ነው። ጭራሽ አንደኛ ሚዜ። እንግዲህ እኔ ሞቼ ከሆነ እናያለን አሉ እናቷ ጉልበታቸው ላይ ያስቀመጡትን ትራስ አንስተው በቁጣ ወደ ጎናቸው እየወረወሩ። ቆይ ይህ ሁሉ ማካበት ምንድን ነው? ሰርግ አይደል እንዴ? የሆነ ሌላ ተአምር አስመሰላችሁት እኮ። ሰርግ እኮ የአንድ ቀን የፓርቲ ቤት ጭፈራ አይደለም፣ ታሪክ ነው። ታሪክ በፎቶ በቪዲዮ እያንዳንዱ ነገር ተመዝግቦ ለልጅ የሚተላለፍ ይገባሻል? ተዩ፣ ጥፋቱ ያባትሽ ነው። ሰው ሁሉ ዩኒቨርሲቲ ገብቶ ሐኪም መሐንዲስ ሲሆን አንቺ እብደት ልማር ስትይ ይለይልሽ ብሎ የፈቀደ ይኸው ልብስ መጣል ነው የቀረሽ። ሰው ሁሉ የሚሉት የሎዛንን ታላላቆች ነው። እንግዲህ አሻፈረኝ። ከኔ በላይ ሰው ካልሽ እዛው አባትሽ እንደሚያደርግ ያደርግ። ሎዛ ፍልስፍናን ያጠናችው ያንን ፍልስፍና ልማር ስትል እንዲሁ ቤቱ ታምሶ ነበር። የሎዛ አባት የወደደችውን ትማር ብለው ፈቀዱ። ተመርቃ ካለ ስራ 2 ዓመት በመቀመጧ በተለይ እናቷ ብዬ ነበር እያሉ ባላቸውን ይወቅሳሉ። ደግነቱ አባትየው ለወቀሳም ለምስጋናም ግድ ያላቸው ሰው አልነበሩም። ሎዛ የአባቷ ነገር ሞቷ ነው። ከሕፃንነቷ ጀምሮ ከአባቷ ስር አጠፋም። ሰፈራችን ውስጥ ወዳለው ግሮሰሪ ሳይቀር ተከትላቸው እየሄደች ባለጌ ወንበር ላይ እግሯን አንጠልጥላ እሳቸው ከጓደኞቻቸው ጋር ዘና ሲሉ እሷ ለስላሳውን ይዛ ቁጭ ትል ነበር። የሎዛ አባት የተለዩ ሰው ናቸው። በከተማው የታወቀ ጣውላ ቤት አላቸው። ሲበዛ ዝምተኛና የሥራ ሰው ነበሩ። ሚስታቸውን ጨምሮ ወንዶችም ሴቶችም ልጆቻቸው በከተማው የታወቁ ዘናጮች ቢሆንም ሰውየው ከሰኞ እስከ ሰኞ ቱታቸውን ለብሰውና አፋቸው ላይ ከቀንድ የተሰራች ጥቁር ፒፓቸውን ሰክተው ስራ ላይ ናቸው። 2 ወንድ ልጆቻቸው ሐኪሞች ናቸው። አንዷ ሴት ልጃቸው ለከፍተኛ ትምህርት ውጭ ሀገር ነው ያለችው፣ አርክቴክት ናት። የሎዛ ታላቅ ፍኖትም በምህንድስና ነው የተመረቀችው። ከቤቱ ልጆች ተለይታ ፍልስፍና ያጠናችው ሎዛ ነች። ያውም በከፍተኛ ውጤት ዩኒቨርሲቲ ገብታ ስራዬ ብላ መርጣ። ሎዛ ከልጅነቷም መሬት ከፍ ሰማይ ዝቅ ቢል ካመነችበት ነገር ወደ ኋላ የማትል ልጅ ናት። እንደዚያም ሆኖ ታዲያ የጓደኞቿ ብዛት ለጉድ ነበር። እኔ ጋር በ10 ጉዳዮች ላይ ብናወራ በ9 ተኩል አንስማማም። ግን እንዴት እንደሆነ አይገባኝም። ሩጬ እሷ ጋር ነኝ፣ እሷም ካጠገቤ አጠፋም።
አሁን ከምታገባው ከዳግም ጋር ራሱ 10 ጉዳዮች ቢያወሩ በ10ሩም አይስማሙም። ግን ይኸው ሊጋቡ ነው። የሎዛ ነገር እንዲህ ነው። ጭቅጭቋ እንደ ፍቅር ቃል ሱስ የሚሆን በምድር ላይ የሎዛን ሐሳብ የሚያስቀይር አንድ ሰው ብቻ ነው፣ አባቷ። ይኸው ማምሻ የምትባለውን የሰፈራችንን ልጅ ሚዜ አደርጋለሁ በማለቷ የተነሳው ጭቅጭቅ ለሰርጓ ከየሀገሩ በመጡ እህትና ወንድሞቿ በምንቀርባትም ጓደኞቿ እልባት ባለመገኘቱ ጉዳዩ ለውሳኔ ወደ አባቱ ተላከ። አባት ምንም ይበሉ በውሳናቸው ላይ ይግባኝ የለም። ማምሻ ብለው ስም ያወጣላት አባቷ ጋሽ ቢሆነኝ ናቸው። ማምሻ ቢሆነኝ የአባትና ልጅ ስም እንዲህም ገጥሞ አያውቅም ይላል የሰሙ ሁሉ። እሳቸው እንኳን ለክፋት አልነበረም። ወንድ ልጅ ክፉኛ ይፈልጉ በነበረበት ሰሞን የመጀመሪያ ልጃቸው ሴት ሆነች። ያውም እናቷን ወይዘሮ አምድነሽን የምታስከነዳ መልከ ጥፉ። ጎረቤቱ ቁርጥ እናቷን እያለ በሰላሙ ጊዜ ለመናገር የማይደፍረውን የወይዘሮ አምድነሽን መልከ ጥፉነት በአራስ ጥየቃ ሰበብ ተነፈሰው። ቆንጆ ልጅ ገና ምን አይታችሁ ከፍ ስትል መልኳ ይወጣል አሉ አንዳንዶች። የአራስ ጥየቃ ወጉ ነው ብለው። ማምሻ ከፍ ስትል ግን ጭራሽ ልንቡሽቡሽ የልጅነት ስጋ ደብቆት የነበረ መልከ ጥፉነቷ ቁልጭ ብሎ ወጣና ድንገት ሲመለከቷት እንደ ልጅ ስመው ሳይሆን እንደ ተከሰተ ጋኔል አማትበው የሚያልፏት ልጅ ሆና አረፈች። እንዲያው ለወላጆቿ ይሉኝታ ሲል ማምሻን ለመሳም የሚገደድ ጎረቤት አይኑን መጨፈን ግድ ይሆንበት ነበር። የሆነው ሆኖ ወንድ ልጅ እስኪወለድ መቆያ ትሆናለች ሲሉ አባት ማምሻ አሏት። ይህንን የማምሻ ገድል በመሃላችን እየኖረች ግን በሆነ ሩቅ ዘመን እንደኖረች ጉድ እንደ ተረት የነገሩን ታላላቆቻችን ነበሩ፣ ያውም በብዙ ሳቅና ፌስ አጅበው። ይሄ ፌስና ሳቅ ያጀበው ታሪክ እንዲህ እያሉ ሲያሙሽ ለምን አላችኋት ብዬ ተጣላው በሚል መጠቅለያ ተቆርቋሪ ነን ሊሉ በሚዳዳቸው ነገር አድራሾች ለማምሻ ለራሷ ይደርሳታል። በዚህ አይነት ፌስ ነበር እኩል ከኩዮቿ ጋር የመቆም መብቷን በየቀኑ ሰነጣጥረን አንዲት ግፋችን ከብዷት ገና በልጅነቷ የጎበጠች ወጣት የፈጠር ነው። ፌዛችን አንገት ማስደፋቱ ለደፊዋ እንድናዝን ሳይሆን በፌዛችን ጥንካሬ እንድንደመም አድርጎን በየቀኑ አዲስ ቀልድና ስላቅ መፈብረክና የግፍ ምርታችንን በጎበጠ ጀርባዋ ላይ ጭነን መሳቅ ቀጠልን። እናቶችም ለማጉበጡ አልሰነፉም። ሕፃናት ልጆቻቸው ሲረብሹ ለማስፈራራት ምን ይሉ ነበር? ማምሻን እንዳልጠራት። ልጆቹ ወደ ኋላ ተገላምጠው በፍርሃት ይርዳሉ። መንደሩ ከእናት ጡት በላይ የማምሻን ማስፈራሪያነት እየተጋተ ባደገ ሕፃን የተሞላ ነበር። እማኝ መጥቀስ ካስፈለገ ዱዱሻ የምትባለው ሕፃን የስዕል ደብተሯ ላይ በአረንጓዴ እርሳስ ቀለም ከሳለችው ሰው ፊት ለፊት በጥቁር ቀለም የተጨፈረረ ፀጉር ያለው ፍጥረት ስላ ማምሻ ሕፃኑን ልትበላው ሲያለቅስ በማለቷ ያ ስዕሏ ከፒካሶ ስዕል በላይ ቅርስ ሆኖ በየመንደሩ ሰው እጅ እየዞረ ሲታይና ሳቅ ሲፈጥር ከርሞ ነበር። ስምን መልአክ ያወጣዋል ይሉት ብሂል በስም ሰበብ የምንለጥፈው ሟርት ሰውን ለመግፋት ለራሳችን የምንሰጠው ፈቃድ ሳይሆን አይቀርም። ላሟረትንበት ሰው ያሰመርነውን የግፍ መስመር በዘወርዋሯ ተረትና ምሳሌ ስንጠቁም ድንበርህ እዚያ ነው እንዳትቀላቀለን አይነት የማይታይ እስር ቤት። ማምሻ ስታድግ በስም ተጭኖ ከኋላ የሚያዘግም ሟርት ፈጥኖ ተከተላት። የተመኙትን ወንድ ልጅ ይቅርና ጭራሽ ልጅ የሚባል ነገር ማግኘት ያልቻሉት አባቷ ጋሽ ቢሆነኝ በ9 ዓመቷ ማምሻንና እናቷን በባቶ ቤት ጥለዋቸው አገራቸው ገቡ አሉ። አገራቸው የት እንደሆነ እንጃ፣ እንደዛ ነው የሚለው ጎረቤቱ። ቆይቶ በወሬ እልፍ ሲሉ እልፍ ይገኛል ከሚል ማጀቢያ ተረት ጋር ገጠር አንዲት ምን የመሰለሽ ቆንጆ ልጃገረት አግብተው ወንድ ልጅ በላይ በላዩ ወለዱ ተባለ። ከዚያ በኋላ ወሬያቸው የለም። የሰው አወራር ጋሽ ቢሆነኝ ትዳራቸውን ሜዳ ላይ በትነው በመሄዳቸው የመውቀስ ሳይሆን ከእስር ቤት ጀብድ ሰርቶ እንዳመለጠ የግፍ እስረኛ በአድናቆትና እንኳን ተሳካላቸው በሚል ስሜት የተሞላ ነበር።
እማማ አምድነሽ ልጃቸውን ማምሻን አይገቡ ገብተው አሳደጓት። ሰው ቤት ልብስ እያጠቡ፣ ጉሊት እየቸረቸሩ ትምህርቷን ሊያስተምሯት ጣሩ። ማምሻ ግን ትምህርቱን ብዙ አልሆነላትም። የሰፈሩ ማንጓጠጥ ትምህርት ቤትም ተከትሏት ነበር። እየወደቀች እየተነሳች እንደምንም 9ኛ ክፍል ደርሳ አቆመች። የሻይ ቤት አስተናጋጅነት ስራ እንደ አፈላላጊነት ደላላውን በሽርን ብትጠይቀው ያንን ጫት የተለሰነበትን ጥርሱን እየገለፈጠ ማምሻ በዚህ ፊት አስተናጋጅነት አላት አሉ። ይህም አንድ ሰሞን ተሳቀበት። በኋላ በወር 80 ብር እየተከፈላት የሰፈራችንም ቦኖ ውሃ አስቀጅ ሆነች። ውሃ አታፍስሱ ያለቻቸው የመንደሩ ሴቶች ያንኑ ቁስላም በሽሙጥ ስንጥር እየነካኩ በመልከ ጥፉነቷ እያሸሞሩ ቁጡ አደረጓት። ቆጥባ መልከ ጥፉነቷን ልታጥብበት ነው እያሉ በነጋ በጠባ ጸብ ሆነ። አንድ ቀን ማምሻ አንዷን አሽሙረኛ እንደ ነብር ዘላ ተከመረችባት። ማን ያላቃት? የዘመናት ብሶቷን እዚያች ዕጣ ወደቀባት ሴት ላይ አራገፈችው። በትርምሱ የውሃ መቅጃን ስራም አልተረፈም፣ ተከሰከሰ። ከዚያችም ስራ ተባረረች። ደግሞ የማበረሪያ ምክንያት ግነት፣ ህዝብን እንድታገለግል በተቀመጠችበት ቦታ ስልጣኗን ተገን በማድረግ ተጠቃሚውን ህብረተሰብ በመደብደብና ንብረት በማውደም ቦምብ ጣይ አውሮፕላን እያበረረች አንድ ከተማ ህዝብ የደበደበች አይነት ህብረተሰቡን በመደብደብና ንብረት በማውደም ተራ ፌዝና ስላቃችን አንገት ያስደፋት ማምሻ ሁሉንም እግፍ አድርጋ ትታ ባልቴት እናቷ በየሰው ቤት ሰርተው በሚያመጡት ሳንቲም ኑሯን እየገፋች የወጣት ጡረተኛ ሆና ቤት ተቀመጠች። ይሄ መገፋት አግብጧት እንዳቀረቀረች እንጀራዋን እዚያው ባቀረቀረችበት አገኘችው። ልክ እንዲሰምጥ ወደ ባህር የገፈተሩት ሰው የሚያስጎመዥ አሳ ይዞ የመውጣት አይነት ነበር ነገሩ። ማምሻ እንዳቀረቀረች ኪሮሽና ክር አነሳች። እንዳቀረቀረች መርፌና ክር ታጥቃ በመራሩ ድህነት ላይ ዘመተች። በሰፊው የድህነት ጥቁር ሸማ ላይ ውበትን ዘራችበት። ከዚያ የተገፋ ልብ ያ ውበት እንዴት ወጣ እላለሁ አንዳንዴ። ውበታቸው የመንደሩን ብቻ ሳይሆን ከየትና የት ድረስ የሚመጡ የከተማውን ሴቶችን የሚያሻማ ከመሶብ ዳንቴል እስከ አልጋ ልብስ፣ ከኩርሲ እስከ ሶፋ ልብስ፣ ከመጋረጃ እስከ ሀበሻ ቀሚስ ድረስ የጥልፍ ማህተሟን አሳረፈች። ሰፈራችን በሙሉ በማምሻ የእጅ ስራዎች ተጥለቀለቀ። የማምሻ ጥልፍ ያረፈባቸው መጋረጃዎች በየመስኮቱ ተሰቅለው ሲታዩ ማምሻ ገፊዎችን በእጀ ጥበብ ድል ነስታ ባንዲራውን በድል አድራጊነቷ በየቤቱ የሰቀለች ይመስል ነበር። በመቋጨት ይሁን በመጥለፍ የማምሻ እጅ ያረፈበትን የባህል ቀሚስ ይሁን ነጠላ ለብሳ ያልተወረገረገች አንድ የመንደሩ ሴት ብትኖር ማምሻ ራሷ ብቻ ነበረች። እንዲህ አያገባኝ ገብቼ የማምሻን የእጅ ስራዎች ስመለከት ከሌሎች ጥልፎች የተለዩ የሆኑብኝ ነበር። ፍዝዝ ያለ ቀለም ባላቸው ክርኖች ደማቅ መደብ ላይ የምትለጥፋቸው አበቦች የራሷን ምስል የምትስል ሰዓሊ እስክትመስለኝ አንዳች የሚያሳዝን ስሜት ውስጥ የሚያስገቡ ነበሩ። በዚህም ስራዋ ራሷንና ባልቴት እናቷን በክር ጎትታ አንገታቸው ከድህነት አዘቅት ብቅ እንዲል አደረገች። እናቷ በየሰው ቤት መንከራተት አቁመው እቤታቸው አረፉ። መንደርተኛው ከማምሻ መልክ ይልቅ የእጅ ስራዎቿ አይኖቿን ጋርደውት ከመዝለፍ ይልቅ ወደ ማድነቅና ማክበር የተሸጋገረ መሰለ። በእርግጥም ማምሻ መልከ ጥፉ ፊቷን በብርቱ እጆቿ ሸፍነው ነበር። ስም ውስጥ ሟርት አለ። ማምሻ እንደ ስሟ ማምሻ ሆነች። ሁሉም ነገር የተቀያየረው ድንገት ነበር። የእጅ ስራዎቿን ሙሉ ለሙሉ ከገበያው ውጭ የሚያደርግ አጋጣሚ። ፈጣንና በኤሌክትሪክ የሚሰሩ የጥልፍ መኪኖች በከተማው ውስጥ እንደ አሸን ፈሉ። በአንድ ጀንበር ድፍን መንደር የሚያለብሱ በደማቅ ክሮች ፎቶ የመሳሰሉ አበቦችን የሚጠልፉ የሲንጀር መኪኖች። የማምሻ ተስፋ ሟሸሸ። ጥበቧም ከምንም እስከ ሲንጀር መኪና ባለው ክፍተት መሃል ማምሻ መሸጋገሪያ ሆነ። በኑሮ አድማሷ ላይ ድንገት ብቅ ያለች ጀንበሯ ሙቀትና ብርሃኗን በቅጡ ሳታጣጥማት ድርግም ብላ ጠፍታ ዳግም የድህነትና የማንጓጠጥ ዝናብ ያዘለ ደመና በበላዋ ላይ ያንዣብብ ጀመር። ዳግም ወደ ማቀንቀር፣ ዳግም አንገት ወደ መጥፋት ተመለሰች።
ገና ምንም ያልተነኩ ዱባ ክሮችን ሰብስባ ወስዳ ለባለሱቁ በድሩ በርካሽ ሸጠችለት ተባለ። ያም የማምሻ የጥልፍ ሥራ ማብቂያ ሆነ። በጎረቤቱ ዘንድ ተወራ። በዚህም ተቀለደ። ማምሻ ኪሮሽ ሰቀለሽ ተባለ። የእግር ኳስ ተጫዋቾች መጫወት ሲያቆሙ ጫማ ሰቀሉ እንደሚባለው መሆኑ ነው። ቀስ በቀስ እናቷ ወደ ሰው ቤት ሥራ ተመለሱ። ማምሻም እናቷን ለማገዝ እንጀራ መጋገርና መሸጥ ጀመረች። ታዲያ በዚህ መሃል ትንሽ በጎነት ያሳየቻቸው ሴት ብትኖር ሎዛ ነበረች። ከአባቷ ጣውላ ቤት የእንጀራ መጋገሪያ ሳጋቱራ በነፃ እንድትወስድ ታስፈቅድላት ነበር። ባልገባኝ ምክንያት የሎዛ አይኖች ሁልጊዜ ማምሻ ላይ ነበሩ። የሰፈሩ ሰው እርግፍ አድርጎ በተዋቸው ሰዓት እንኳን የማምሻ እጅ ስራ የተጠለጠፈባቸውን ልብሶች ትለብስ የነበረች ሴት ሎዛ ብቻ ነበረች። እንደውም ለእኔም ከማምሻ የገዛችውን አንድ የባህል ልብስ ስጦታ ሰጥታኝ ነበር። ለብሼው ግን አላውቅም። ሎዛ ደውላ ሄይ አብርሽ፣ ከስራ ስትወጣ ቤት እመጣለሁ ጠብቀኝ አለችኝ። ከስራ ስመለስ ቀድማኝ እኛ ቤት ደርሳ የምትወደውን የጦስኝ ሻይ እየጠጣች ከእናቴ ጋር ሲያወሩ ደረስኩ። እናቴ ፊት ብትስቅም ገና ሳያት እንዳኮረፈች ገብቶኝ ነበር። ሙሽሪት አልኩና በትከሻዬ ገፋ አድርጊያት ገባው። እናቴን ተሰናብታ ተያይዘን እንደወጣን ማምሻ ጋር አኪያሂደኝ አለችኝ። ለምን? ሚዜነቷ እንደቀረ ልነግራት። ቀረ እንዴ? ዞር ብላ በብስጭት አይታኝ ደስ አለህ አለችኝ። ለምን ደስ ይለኛል ግን አለ አይደል? በውስጤ ግን ደስ ብሎኝ ነበር። በትዝብት አይታኝ አዎ ቀርቷል፣ አባባ ተይው አለኝ። ማሚ ያሳምነው መሆን አለበት። ማንም ሰው ከጎኔ አልቆመም። ደከመኝ አለች። ስልችት ያላት ትመስል ነበር። ተያይዘን እነ ማምሻ ቤት ስንደርስ ማምሻ የዘመመችው የጭቃ ቤታቸው ጋር ተያይዛ ከላስቲክና ከቆርቆሮ በተሰራ ሽማት ቤት ውስጥ ከጭስ ጋር እየታገለች እንጀራ ስትጋግር አገኘናት። ከማድ ቤቷ አጎንብሳ ስትወጣና አይታን ፈገግ ስትል አይኔን ማሳረፊያ ሌላ ቦታ ፈለግኩ። የማይለመድ መልከ ጥፉነት ነው ያላት። መልከ ጥፉ ብቻ አይደለችም፣ የሆነ በቀለኛ አጋንንት ፊቷን በአጉሊ መነጽር እያየ ትንሽ ሰው ሊስብ ይችላል ያለውን ነገር ሁሉ እየለቀመ ያፈራረሰው ነበር የሚመስለው። እኔ ነኝ ያለ ደራሲ ቅርና ፎቶ አንሺ ራሱ የማምሻን መልከ ጥፉነት በበቂ ሁኔታ አሳይቶ መጨረሻ የሚችል እስከማይመስለኝ ፊቷ እንደ አዲስ አስገረመኝ። ምን ይሳነዋል? ልስራው ካለ ይሰራዋል፣ ላበላሸው ካለ ያበላሸዋል እላለሁ ለራሴ። ወደ ቤታቸው እየመራች አስገባችን። የቤታ ውስጥ ካሰብኩት በላይ እጅግ ንጹህና በስርዓት የተዘጋጀ ነበር። የማምሻ ዘመን ያለፈባቸው ጥልፎች እንደ ሙዚየም ከአልጋ እስከ ኩርሲ በስርዓት ለብሰው ተቀምጠዋል። እንደገባን ትኩስ እንጀራ በበርበሬ ላቅርብላችሁ አለችን። እኔ አይ ስል ሎዛ ግን እሺ እንዲያውም ርቦኛል አለች። እንጀራ በበርበሬ እየበላን በመሃል ሎዛ መብላቷን አቁማ ማምሻ ብላ ተጣራች። የመጣሁት ሚዜነትሽ እንደቀረ ልነግርሽ ነው። እኔ እንኳን ሚዜ እንድትሆኚ ነበር የፈለግኩት፣ ግን ሁሉም ሰው አይሆንም አለ። ሰርጉ የኔ ቢሆንም የደገስኩት ግን እኔ አይደለሁም። ሚዜ ሆንሽም አልሆንሽም እኔ እወድሻለሁ፣ ጓደኛዬ ነሽ ብላ ተነስታ አቀፈቻትና እንባዋ ተዘረገፈ። ማምሻ ግን ፈገግ ለማለት እየሞከረች ሎዛዬ አታልቅሽ የኔ ቆንጆ፣ ሙሽራ አያለቅስም፣ ነግሬሽ ነበር እኮ እኔ ከሕፃንነቴ ጀምሮ የለመድኩት ነው። መቼም ሰርግሽ ላይ አትገኝ አይሉኝ፣ እህቴ ስታገቢ መጥቼ ቀውጠዋለሁ አለች። ሎዛ እንባዋን እየጠረገች በቅሬታ ፈገግ አለች። ግን እንደገና አቅፋት ማልቀስ ጀመረች። ለቅሷ ውስጥ እልህና መሸነፍ ነበር። ከነማምሻ ቤት ስንወጣ ሎዛን ለማጽናናት ክንዷን ያስኳት። እጇን መንጭቃኝ ሂድ፣ አንዲት ቆንጆ ነርስ ሚዜ አምጥተውልሃል፣ እንዲያውም የአይምሮ ሐኪም ብትሆንልህ ይሻልህ ነበር። ሂድ አብረሃት ዳንስ ሰለማመድ፣ ከተሳካልህም አብረሃት ተጋደም። እምቢ የምትል አይነት አይደለችም ብላኝ እዚያው ቆምኩበት ትታኝ ወደ ቤቷ ሄደች። እንዴ እኔ ምን ላድርጋት ታዲያ? እቺ ልጅማ ችግር አለባት። አሁን የሰርጓ ቀን ነው፣ ይለፍና እንነጋገራለን ብዬ ወደ ቤቴ ለመመለስ ካሰብኩ በኋላ ሀሳቤን ቀይሬ ተከተልኳት። የሆነ ሆኖ የማምሻም የሎዛም ነገር ከአይምሮዬ ወዲያ ወጥቶ
የቆንጆዋ ነርስ ነገር አጓጓኝ። እቤት ስንደርስ ልብ ስንጥቅ የምታደርግ የጠይም ቆንጆ በፍኖት እየተመራች ወደ እኔ መታ እየተሽኮረመመች ተዋወቀችኝ። ፌቨን አለችኝ። ስትናገር አንገቷን ትሰብቃለች። ለስላሳና ውብ እጆቿን ጨብጬ አብርሃም አልኩ። ተያየን። አይኖቿ ያምራሉ። ፈገግቷ አዙሮ ይጠፋል። የጎረስኩት የማምሻ እንጀራ በበርበሬ አፌ ውስጥ ማቃጠሉ ይሰማኛል። ከፍትፍቱ ፊቱ ብዬ ተረኩ ለራሴ። ዞር ስል ከሎዛ እህት ከፍኖት ጋር አይን ላይ ተገጣጠምንና ጠቀሰችኝ። ወደ ፌቨን ዞሬ ከዚህ በፊት ሚዜ ሆነሽ ታውቂያለሽ አልኳት። የመጀመሪያዬ ነው። አንተስ? እኔም እንዳንቺ አይነት ቆንጆ ሳይ የመጀመሪያዬ ነው። ወረኛ ብላ በወዳጅነት ትከሻዬን ቸብ አደረገችኝ። በኋላ ፍኖት ስለዚህ ቸብታ ሎዛ እንዳትሰማ በሹክሹክታ ስትቀልድ እንዲህ አለች። ይሄ ቸብ ያደረገህ እጅ የማምሻ ቢሆን ኖሮ መፍለጫ እንዳረፈበት ወጥቶ ለሁለት ተሰንጥቀህ ወለል ላይ ትበታተን ነበር። እድሜ ለኔ። የታፈነ ሳቃችንን ቀልዱን በሚስጥር አጀበው። የሎዛ ሰርግ ከሙሽራ እስከ ሚዜ፣ ከምግብ እስከ አዳራሽ አስደማሚ ሆኖ አለፈ። ማታ ሙሽሮች ሲወጡ ታዳሚው ቆሞ እያጨበጨበ አትሸኟትም ወይ ሲባል ፌቨን ከጎኔ አድርጌ ከሙሽሮች ኋላ በዝግታ ስንጓዝ ሎዛ ድንገት የመውጫውን በር ትታ በግራ በኩል ቬሏን እየጎተተች ሄደች። ባሏም ሚዜዎቹም ግራ ተጋብተን እንደቆምን በውድ የሀበሻ ቀሚስና በወርቅ የተንቆጠቆጡትን አክስቶቿን አልፋ እንደ ነገሩ የለበሱትን ትንሽ ነጠል ብለው የቆሙትን ማምሻና እናቷ ቆመው ወደሚያጨበጭቡበት መቀመጫ ሄዳ ተራ በተራ አቀፈቻቸው። ማምሻ ከዘፈኑና ከጭብጨባው በላይ በሚሰማ ሳቅ በተቀላቀለበት ድምፅ ስቅስቅ ብላ አለቀሰች። ሎዛ ግን ፊቷ በእልህና በቁጣ ክርር እንዳለ ሰላም ሊሏት የሚሻሙ አክስቶቿን እንዳላየች አልፋ ተመልሳ መንገዷን ቀጠለች። አይኔ ወደ ፌቨን መለስኩ። ያ ውብ ጥርሷ አንጀት በሚያርስ ፈገግታ ተቀበለኝ። በእውነት ይቺ ልጅ ቦታዋ ሚዜነት ብቻ አይደለም እስከምል በውስጤ። ሀገሩ የበጎች ነው፣ ግን የበጎች ታሪክ ቦታ የለውም። በጎች ራሳቸው የሚተርኩት የአንበሶችን የጀግንነት ጀብዱ ነው። ምናልባት ታሪኩ የበጎችን ስም ካነሳ በጎች በአንበሶች እንዴት እንደተበሉ ከመተረክ አያልፍም። የበግ ቆዳ የለበሱ አንበሶች ጠላታቸው የለበሱት ቆዳቸውን ነው። ስለዚህ ይህንን ቆዳ እንዲገፉትና ታሪካቸው እንዲጻፍ ትንሽ መርዳት አለብን። ብዙ አይደለም፣ ትንሽ። ለምሳሌ የራሳቸውን ቆዳ የሚገፉት ቢላ ማቀበል፣ ህመሙን ችለው የራሳቸውን ቆዳ መግፈፍ የራሳቸው ጉዳይ ነው። ሌሎች ቆዳውን እንክፈፍላቸው ልሏቸው አይገባም። ማንም የማንንም ህመም አያውቅም። ቆዳ ለመክፈፍ በሰነዘሩት ቢላ ስጋቸውን በጭቀው የእድሜ ልክ ጠባሳና ህመም ሊተውባቸው ይችላል። እንግዲህ ልትፈላሰፍብኝ ነው ሎዛ አልኩ እየሳኩ። ከእናቷ ኮርጄ ነው አባባሉን። ከተጋቡ በኋላ ባሏ ዳግም ወደ አውሮፓ ተመልሶ ነበር። አልፎ አልፎ ታዲያ ያው እንደ በፊታችን እየተገናኘን ሻይ ቡና እንላለን። ዛሬም እፈልግሃለሁ ብላ ተገናኝተን ገና ከመቀመጣችን የአንበሳንና የበግ ተረኳን አዘነበችብኝ። ታዲያ ልቀልድ እንጂ በቁም ነገር እያዳመጥኳት ነበር። ሎዛ ውስጧ የሆነ ነገር አስቦ እየተቁነጠነጠች እንደነበር ታዝቤያለሁ። ያሰበችው ምንም ይሁን ምን ካላደረገችው እንደማታርፍ አውቃለሁ። እናም እየሰማዋት ነው። ትላንት ማምሻ ደውላልኝ ነበር አለች። ሎዛ በቃ ሶሪ ብያለሁ፣ አጥፍቻለሁ። በሰዓቱ ከጎንሽ አልቆምኩም። እንደገና ስለዚያ ሚዜነት እንዳታነሽብኝ በፈጠረሽ በቃ አልኩ ምርር ብሎኝ። ማምሻ ሚዜ እንዳትሆን ተባብረሃል እያለች በስልክም በአካልም ስትነተርከኝ የከረመችው። ዝም ብለህ ስማኝ። እሱ ውስጥ ስለሚጮህብህ ነው ራስ ቀድመ የምታነሳው። አሁን የምለውን ስማኝ። ሌሊቱን ሳስብ ነበር፣ ስደሰት ነበር። የማወራህ ስለ ማምሻ አይደለም፣ ስለ እኔ፣ ስለ አንተ፣ ስለ እናትህ፣ ነገ ስለምደውልላት ሴት ልጅ፣ ስለ ማህበረሰቡ ነው። ስማኝ አብርሽ፣ ቢያንስ መስማት እንዴት ነው ያቃተ? ስማኝ። ተነጫነጨች። ኦኬ እየሰማው ነው፣ አጨቅጭቂኝ፣ አውሪኝ። እኔን ካልወቀሽ ማውራታችን እየሰማህ አይደለም። ገና ማምሻ ስል የምናገረውን ቀድመህ ገምተህ የራስህን ግምት ነው እየሰማህ ያለኸው።
ይሄ ወሬ ቶሎ አልቆ ሌላ ርዕስ እንድንጀምር ነው የምትፈልገው? ሌላ ርዕስ የለም ስማኝ። እንደዛ አላሰብኩም። አስበሃል? ተፋጠጥንና ሳኩኝ። በቃ እንደዚህ ናት። እና ደግሞ ልክ ስለነበረች ሳቄ አፍረት የተቀላቀለበት ነበር። ተመስጣ ወሬዋን ቀጠለች። ማምሻ ወደ ጣውላ ቤታቸው በየቀኑ እየሄደች ሳጋቱራ ሰብስባና ጣውላ ቤቱን አጽድታላቸው ትመለሳለች። የምትሄደው ሳጋቱራ በነፃ ለመውሰድ ቢሆንም በገንዘብ ቢመነዘር የሳጋቱራውን 5 እና 6 እጥፍ የሚሆን የጽዳት ስራ ሰርታላቸው ነበር የምትመለሰው። ይህን ለረጅም ጊዜ ነው ያደረገችው። የዚያን ሰሞን ግን ሳጋቱራ ስትጠርቅ አንድ ነገር ተፈጠረ። አንድ ሰራተኛ የዛፍ ግንድ መሰንጠቂያ ማሽኑ ላይ ለማስቀመጥ ይታገላል፣ ግን ከባድ ስለነበር አልቻለም። ማሽኑን አስደግፎ የሚያግዘው ሰው ለመጥራት ወደ ውጭ ወጣ። ማምሻ እዛው ቆማለች፣ ግን አግዥኝ አላላትም። ምክንያቱም ሴት ናት። ልጁ የሚያግዘው ሰው ይዞ ሲመለስ ግን ያ ከባድ ግንድ በትክክል መሰንጠቂያው ላይ ተቀምጦ አገኘው። ዙሪያውን ተመለከተ። ሰው የለም። ማምሻ ፈገግ ብላ ላግዝ ብዬ ነው አለችው። አንዲት ሴት ለወንድ ያቃተ ግንድን ገፍታ ማሽኑ ላይ ማስቀመጧ የሚዋጥላቸው አልሆነም። ቢሆንም በነገሩ ተሳስቀውና ቀልደው አለፉት። ማምሻ ግን ሐሳቧ በዚያ አልቆመም። ሎዛም ቃል በቃል እንዲህ አለቻት። አስቀያሚ ነኝ፣ ግን ጤነኛ ነኝ። እጆቼ ቆንጆና ለስላሳ አይደሉም፣ ግን ጠንካራ ናቸው። ፀጉሬ ቁጭራ ነው። ፀጉሬ የበቀለበት ጭንቅላቴ ግን ያስባል፣ ይማራል፣ ይረዳል። እዚህ አልጋና ቁም ሳጥን፣ ሶፋና በር የሚሰሩት ወንዶች ከእጅ ከአእምሮና ከጥንካሬ ውጪ ከኔ የተለየ ምንድን ያላቸው? ምናልባት ልምድ። እሱንም ቢሆን እዚህ ስለቆዩ ነው። ስለዚህ እኔ ለምን ሳጋቱራ ጠርጋለሁ? እነሱ ለምን ይህን ሁሉ ነገር በጥሩ ክፍያ ያመርታሉ? ለምን? ሎዛ ትክ ብላ አየችኝና ንገረኝ እስቲ፣ ወንዶቹ ምንድነው የተለየ ነገር ያላቸው? ትከሻዬን ወደ ላይ ሰብቄ ምንም አልኳት። ምንም ብላ ደገመችና ማምሻ አባባ እንዳስፈቅድላትና አንዳንድ ሰራተኛ እንዲያሰለጥናትና እንዲያሰራት ነገረችኝ። ለረጅም ጊዜ ሰራተኞቹ የሚሰሩትን ስትመለከት እና መስራት እንደምትችል ስታስብ እንደነበር፣ ትንሽ ካለማመዷት እሷም መስራት እንደምትችል ነገረችኝ። ውስጤ እንዴት እንደተደሰተ አትጠይቀኝ። ለአንዲት ሴት በተለይ ቆንጆ ሴት ነን ብለን ለምናስብ ሴቶች አቅማችንን እንዳንጠቀም እስር ቤት የሚሆንብን የራሳችን ቁንጅና ነው። የራሳችን ቆዳ የራሳችን እስር ቤት ነው። በቀጥታም ይሁን በተዘዋዋሪ ሴትነትና ቁንጅና የሚባል የእስር ፍርግቻችን እያስዋበን ተሟሙቀን የወንዶችን ጭብጨባና አድናቆት እየጠበቅን እንድንኖር ሆነናል። ሁሉም እስር ሰንሰለቱ ፈጦ አይታይም። እንደውም አንዳንዱ እስራት ለታሳሪው ለራሱ ጭምር አይታየውም። ማህበረሰቡ አንዲትን ሴት የብረት መዝጊያ የሚሆን አማች የምታመጣ እንጂ የብረት መዝጊያ መሆን የምትችል አድርጎ አያስብም። ስለዚህ የእነሱን የምኞት በር የሚዘጋ የብረት መዝጊያ ለማምጣት አንዲት ሴት አይኗንም አይምሮዋንም ሳይሆን እግሯን እንድትከፍት ከህፃንነቱ ጀምሮ ሲያዘጋጃት ይኖራል። እግር የተፈጠረበት የመጀመሪያው ዓላማው መራመድ ነው። ለሴት ልጅ ግን ከመራመድ በላይ እግር ውበት እንደሆነ እንድታስብ በስነ ጽሑፉ፣ በፊልሙ አይምሯ ውስጥ በደንብ ሲታጨቅበት ኖሯል። ከመራመዷ በላይ የአረማመዷንና የእግሯን ውበት እንድታስብ ስትሰበክ ኖራለች። ለዚያም ነው ከፊታቸው የተነጠፈውን እሾህም ይሁን ጠጠር ረግጠውና ዋጋ ከፍለው ወዳሰቡበት ከሚራመዱ ሴቶች ይልቅ ከየትም ባገኟት ሳንቲም በየውበት ሳሎኑ ተጎልተው እግራቸውን የጥፍር ቀለም ሲያስቀቡና ተረከዛቸውን ሲያስፈገፍጉ የሚውሉ ዘመነኞች የሚበዙት። እግራቸው ከለሰለሰ በኋላ አዝሎ የሚያሻግር ወንድ ሲጠብቁ ቁጭ ብለው ይኖራሉ። እጅ የተፈጠረበት የመጀመሪያው ዓላማው መስራት ነው። ብዙ የፋሽንና ዘመናዊን የውበት ሚዛን የሚደፉ ዘመናዊ ሴቶች እጃቸው ከሚበላሽ ስማቸው፣ ሕይወታቸውን ቢበላሽና እጃቸው እንዳለሰለሰ ቢኖር ይመርጣሉ።
በልስላሴ ሳይሆን በንጽህናና ራስን ችሎ በመቆም እንጨባበጥ ከተባለ ማናት ደፍራ እጇን የምትዘረጋ? ለብዙሃኑ ወንዶች ጠንካራ የሴት እጅ አገርን ያቆመ ሳይሆን ሴትነትን የገፋ መስሎ ነው የሚታያቸው። ለዚያ ነው በስራ ስለደረደረ የሴት መዳፍ ዘፋኙን መስፈን፣ ገጣሚውን መግጠም የማይወደው። ድንጋይ ፈልፍሎና እብነበረድ ጠርቦ ውብ የእጅ ጣት ያላት ሴት ሐውልት የሚያቆመውን ቀራጺ እጅ ግን ተመልክተው በስራ የጎለደፈ ሆኖ ታገኘዋለህ። ከግማሽ በላይ የሚሆነው ሕዝብ ሴት በሆነበት ሀገር ሴቶች እጃቸውን አስውበው መደርደሪያ ላይ እንዲያስቀምጡት በማድረግ ለውጥ ጠብ አይልም። እንዲሰሩ ማደፋፈር እጅ ወደ ተፈጠረበት የመጀመሪያ ዓላማ እንዲመለስ መስበክ አለበት። ማምሻ ቆንጆ አይደለችም። እጣ ፋንታዋ አይኗንና ጥርሷ ላይ ሳይሆን እጆቿ ላይ እንዳለ ግን ተገልጦላታል። ወንድ በእግሮቿ መሃል ካላለፈ የሚያልፍላት የማይመስላት ሴት አይደለችም። አዎ እንዲያልፍላት የግድ ወንድ በእግሮቿ መሃል ማለፍ የለበትም። ጠንካራ ሰውነት ነው ያላት። አንተን ጨምሮ እዚህ ሰፈር ያላችሁ ወንዶች አብራችኋት መተኛት ይቅርና አብራችኋት ፎቶ መነሳትን እንኳን እንደ ትልቅ ወለታ ልትቆጥሩት ትፈልጋላችሁ። የፍቅር ደብዳቤ ጽፋችሁላት ታውቃላችሁ? አታውቁም። ምክንያቱም ቆንጆ አይደለችማ። ሲኒማ ጋብዛችኋት ታውቃላችሁ? አታውቁም። ምክንያቱም ቆንጆ አይደለችም። ሌላው ይቅር አንድ ቀን እንኳን የለበሰችውን ልብስ አምሮብሻል ብላችኋት ታውቃላችሁ? ያው ሚዜ ሆነ አየው እኮ። ለእኔ ቤተሰቦች ምክንያት ምንም ይሁን ምን፣ ለአንተና ለመሰሎች ግን ጉዳዩ የፎቶም የኔ ሰርግ መድመቅና አለመድመቅ አይደለም፣ ወሲብ ነበር። ዋናው ፋክተር ወሲብ ነው። ብትችሉ አንሶላ በመጋፈፍ ካልተሳካም በየትኛውም አጋጣሚ የምታገኟትን አብራችሁ የምትቆም ቆንጆ ሴት ጡትና እግር እያያችሁ በሽተኛ ምኞታችሁን ታስታመማላችሁ። ማምሻን በተለሳለሰ ብልግና ገፍተህ ከዚያች ነርስ ጋር ጨዋ ስትጫወት በወጣች ቁጥር ዘመናዊ ለመባል ወንበር ስትጎትት አበሳጭተኸኛል። እሷም ስትገለፍጥልህ ነበር። ምናልባት አብረሃት ተኝታ ይሆናል። ሁለታችሁም ገደል ግቡ። ይውጣላት ብዬ ዝም አልኳት። ማምሻ ተገፍቶ ግድግዳ ጋር የተጠጋ ልሽሽ ብትልም መሸሻ በሌለው የመገፋት ጥግ ላይ ነው ያለችው። ማህበረሰቡ ግን አሁንም መግፋቱም አላቆመም። ያላት አማራጭ ወይ በገፊ ማህበረሰብና በማትገፋው የእድል ግድግዳዋ መሃል ተጨፍልቃ መሞት፣ አሊያም በእነዚያ ብርቱ እጆቿ መልሳ የገፋትን የድህነት እጅ መግፋትና እንደገና መንገዷን መጀመር ነው። እኔ፣ አንተ፣ ሁላችንም ከምናየው ማንም በስለታም ምላሱ ከሚያርደውና ከሚሸልተው የበግ ቆዳዋ ስር ያለውን የአንበሳ ቆዳ ለማውጣት ቢያምም እራሷ ቆዳዋን ለመክፈፍ ወስናለች። የመጀመሪያው ጉዳይ የተቀመጠልህን የባርነትና የአትችልም መስመር በአእምሮ ማለፍ ነው። ለአካላዊ ጥንካሬውማ እድሜዋን ሙሉ በጉልበት ስራ ስትደክም የፈረጠመ ክንድ ተዳብራለች። ያው ወንድን የሚያስንቅ። አባባን ማታ ቢራ ጋብዤ ቁጭ አድርጌ ነገርኩት። መንገር ከማለት ለመንኩት ብል ይሻላል። ስራው ለሴት አይከብድም ብለሽ ነው አለኝ። ሞክራት፣ ለእኔ ስትል ሞክራት ብዬ ለመንኩት። ተስማምቷል። ዛሬ ትጀምራለች። አባባን እሱ ለሰራተኞቹ የሚከፍለውን እኔ እንደምከፍላት ስነግረው ሳቀብኝ። ችግር የለም እኔ እሰጣታለሁ አለኝ። እስካሁንም ለሰራችበት እንደሚከፍላት ሳይሆን እንደሚጸውታት ነው የሚያስበው። አውቃለሁ እሷን ተማምኖባት አይደለም፣ ለእኔ ሲል ነው። ዋቴቨር። ከትንሽ ወራት በኋላ ለእኔ ሲል ሳይሆን ለራሱ ሲል ይከፍላታል። ምክንያቱም በስጋዋም በመንፈስም እዚያ ከሚሰሩት ብትሻል እንጂ አታንስም። ጠንካራ ናት። በማንም ተራ የወንድ አድናቆት የተገነባ የሴት ሞራል ሳይሆን መገፋትን ተቋቁሞ በቆመ ብርቱ መንፈስ ትክክለኛ ማንነቷን የተረዳች ልጅ ናት። ዞሮ ዞሮ አባባም ወንድ ያሳደገው ወንድ ነው እንዳትረሳ። ማኪያቶ ልዘዝልሽ? ሳትጠጩ ቀዘቀዘ አልኳት። አብርሽ እናትክን፣ አንተም ሁላችሁም እናታችሁን ይሄ ድንጋይ ወንድነትን ያልኩትን ሁሉ አንጥሮ ሲመልሰውና ወሬን ሁሉ ተራ የፌሚኒዝም ልፍለፋ አድርጎ ሲመለከተው አይንህ ላይ እያየሁት ነው። በእኔ ቦታ ሆነ ብትመለከተው እኮ እናንተ ወንዶች እንዴት እንደምትደክሙ
ብላኝ ቦርሳዋን አንስታ ወጣች። አውቃለሁ በሌላ የንዝንዝ ርዕስ ነገ እንደምንገናኝ። ሎዛ ከዓመት በኋላ ባሏ ጋር ጠቅልላ አውሮፓ ገባች። ያው እዚህ እንደነበረው ቶሎ ቶሎ ባንገናኝም አልፎ አልፎ ትደውልና ተጨቃጭቀን ተሰዳድበን አኩርፋ ጆሮዬ ላይ ዘግታብኝ ከሆነ ጊዜ በኋላ መልሳ ደውላ ምንም እንዳልተፈጠረ እናወራለን። በመሃል ሰፈራችን ከላይ እስከታች ፈራርሶ ጎረቤቱ ሁሉ ተበታተነ። ሰፈራችን ሲፈርስ አብሮ ያልፈረሰ ነገራችን አልነበረም። ስንድህ ዳዴ ስንለማመድ የትንንሽ መዳፎቻችን አሻራ የታተመበት ደጅ ከታሪክ ገጽ ተሰረዘ። የተላለፍንባቸው መንገዶች ዳናችንን እንደያዙ ጠፉ። የቆምንባቸው ጥጎች ላይመለሱ ከሰሙ። ከየት መጣችሁ ቢሉን ዙረን የምንጠቁመው ነገር እስክናጣ ሰፈራችን ትንሽ ሀገራችን ፈረሰች። ማንም ሰው የመጀመሪያ ሀገሩ ሰፈሩ ነው። ሀገራችን ፈረሰች። ከሎዛም ጋር እንዲሁ መደወላችን እየቀዘቀዘ ሄዶ ሙሉ ለሙሉ ተጠፋፋን። ጭራሽ እኔ የስልክ ቁጥሬን ከቀየርኩ በኋላ በፊት የሚያውቁኝ የሰፈር ልጆች ጋር ሁሉ ተጠፋፋው። ዓመታት ነጎዱ። ትላንታችን ወደ ኋላ ሮጠ። አዲስ ሕይወት፣ አዳዲስ ጓደኞች ረብርበን ባለፉ ቀናቶች ላይ ከፍ ብለን ቆምን። በቆምንበት ከፍታ ትላንታችንን ረስተን ነገን ልናይ ተንጠራራን። ከ7 ወይም ከ8 ዓመት በኋላ ይመስለኛል የጓደኛችን እናት አርፎ የአስክሬን ሳጥን ልንገዛ 2 ሆነን ወደ ፒያሳ ሄድን። ከተደረደሩት ሱቆች ከአንዱ ወደ ሌላው እያልን ዋጋ ስናወዳድር ቆይተን ወደ አንዱ መሸጫ ጎራልን። ገና ከመግባታችን 2 ወጣት ልጆች አጣደፉን። እየተቀባበሉ ስለ አስክሬኑ ሳጥን ጥንካሬ፣ ስፋት፣ ምቾት ሳይቀር እየነገሩን አግለበለቡን። ዋጋ ቀንሱ አትቀንሱ ስንከራከር ድንገት ከውስጥ አነሱላቸው የሚል የሴት ድምፅ ሰምተን ዞር አልን። ጠቆር ያለ አጭር ጋውን የለበሰች ሴት እጅና እጇን ጋውኑ ኪስ ከታ ከኋላችን ከነበረ ክፍል ብቅ አለች። በግርምት ፈጥጬ ቀረው። ይህን ፊት ማንን ይረሳል? ማምሻ ነበረች። ማምሻ አልኳት ፈገግ ብዬ። እንዲያ አብርሽ ባለውም ትልቅ ሰው ጮኸች። መጀመሪያ ለማጣራት ብላም እንደሆነ እንጃ ግርምቷን ቆም አድርጋ ምን ነው ማን ሞቶባችሁ ነው አለችኝ። የጓደኛችን እናት ናቸው። የባጤ ቆጡን እያወራን እንትና ደህና ነው እነንትናስ እየተባባልን የአስክሬን ሳጥኑን ራሷ መረጠችልን። ልጆቹ ሳጥኑን እስኪያዘጋጅልንና እስኪጭኑት ድረስ ወደ ውስጥ አስገብታን በግራና በቀኝ የአስክሬን ሳጥን በተከመረበት ሰፋ ያለ ቢሮ ውስጥ ሻይ ጋበዘችን። በጣም ጎበዝ ጣውላ ሰራተኛ ከመሆን አልፋ የራሷን ትንሽ ጣውላ ቤት ከፍታ ነበር። እዚህ ስራ ላይ ምን እግር ጣለሽ አልኳት፣ የከበቡንን የአስክሬን ሳጥኖች እያየው። ሳቀችና እማማ ስታርፍ ራሴ ነኝ የአስክሬን ሳጥኗን የሰራሁላት። አልጋ፣ ሶፋ፣ ቁም ሳጥን እንሰራለን። ለምን እንደሆነ እንጃ። ከዚያ በኋላ የአስክሬን ሳጥን ስሰራ ደስ ነው የሚለኝ። ወደድኩት። ሳጥኖቹን ስሰራ ሰላም ይሰጠኛል። ጨርቆቹ ላይ ያሉትን ጥልፎች የምሰራው ራሴ ነኝ። ሰዎች ሲሞቱ ከነሰጥናቸው ወደ እግዚአብሔር የሚያደርጉ ይመስለኛል። እግዚአብሔር በሳጥኖቹ ብቻ ሳይሆን በጥልፎቹም የሚደመም ይመስለኛል ብላ ሳቀችና ይኸውልህ ይችን ሱቅ ተከራይቼ በዚሁ ስራ ቀጠልኩ። ማምረቻችንን ከኋላ በኩል ነው። ወይ አብርሽ ትልቅ ሰው ሆንክ ብላ በመደመም እጇን አፏ ላይ ስትጭን የጋብቻ ቀለበት ማድረጓን አየው፣ ግን ምንም አላልኩ። እማማ መቼ ያረፉ አልኳት። ትንሽ ዝም ብላ ቆየችና 4 ዓመት ሆናት አለችኝ። ሶሪ ዝም ተባብለን ቆየን። እንዲሁ ዝምታውን ለማስወገድ የሰፈር ሰዎችን አግኝተሻቸው ታውቂያለሽ አልኳት። አዎ ተራ በተራ እየሞቱ ነው። ከዚሁ ነው ሳጥን የሚወስዱት። ደንበኛ ሆነናል አለችና የአሽሙር በሚመስል ፈገግታ ፈገግ ብላ ከጠረጴዛዋ መሳቢያ ውስጥ ካርድ አውጥታ ሰጠችኝ። ማምሻ የጣውላ ስራ አልጋ፣ ሶፋ፣ በሮች እንሰራለን። እንዲሁም የተለያዩ የአስክሬን ሳጥኖችን እናቀርባለን ይላል። ሳጥኑ ተጭኖልን ስንወጣ ማምሻ ፈገግ ብላ ጨበጠችኝና ሎዛ የዛሬ 2 ዓመት አካባቢ መታ በእግር በፈለስ ብታስፈልግህ አጣች። ፖስታ ስጪው ብላ እኔ ጋር አስቀምጣልህ ነበር። እቤት ነው ያለው። ያለህበትን ንገረኝና የሆነ ቀን አቀብልሃለሁ ወይ መተህ ውሰድ አለችኝ። የእጇ ጥንካሬ እጄን የቆረጠመኝ
እስኪመስለኝ አጥብቃ ጨበጠችኝ። ስንመለስ አብሮኝ የነበረው ጓደኛዬ ማናት አለኝ። ማምሻ ትባላለች፣ የሰፈራችን አንደኛ አስቀያሚ ልጅ ነበረች ብዬ ከመጀመሬ አሁንም እኮ በጣም አስቀያሚ ናት። ጭራሽ ይህንን መልክ በአስክሬን ሳጥን ተከቦ ማየት አስበኸዋል አለኝና በራሱ ቀልድ ከትከት ብሎ ሳቀ። እውነቱን ለመናገር የማምሻን መልክ ነገሬ ብዬ አላስተዋልኩትም ነበር። ከሳምንት በኋላ ለማምሻ ደወልኩላትና ሎዛ የተወለችኝን ፖስታ ልትሰጠኝ አንድ ካፌ ተገናኘን። ቡና ጋብዣት እያወራን በወሬ ወሬ አላገባህም ከሚል ጥያቄ ተነስቶ ነገሩ ወደ እሷው ዞረና ማግባቷን ነገረችኝ። ልጅ መውለዷንም ጭምር። እንኳን ደስ አለሽ ከማለት ባለፈ ምንም ነገር ለመጠየቅ ፈራው። ማንን አገባሽ አልን ነገር ማነው አንቺን ያገባ ይመስልብኛል ብዬ በዝምታ አይኔን እዛና እዚህ ሳንከራትት እራሷ እግዚአብሔር ጥሩ ሰው ሰጠኝ፣ የሎዛ አባት ቤት ሶፋ የሚሰራ ዳንኤል የሚባል ልጅ ታስታውሳለህ አለችኝ። አላስታወስኩትም። የሎዛ መልክ ራሱ ደብዝዞብኛል። እሱ ጋር ተጋባን። እጄን ይዞ ነው ጣውላ ስራ ያስተማረኝ። እንጋባ ሲለኝ እየቀለደ ነበር የመሰለኝ። ለምን አልኳት፣ የራሴ እንዳላወቀ መምሰል እያስጠላኝ። ሳቀች። እያወቅከው አብርሽ፣ እኔም በዚህ መልኬ እንኳን ማግባት አብሮኝ የሚቆም ወንድ አልነበረም። ሳቀች። ይህንን ያህልማ አታካብጅው አልኩ። ጅብ ከሄደ ውሻ ጮኸ በሆነ በማጽናናት ፈገግ ብላ ስንተዋወቅ በሚል አስተያየት አየችኝና እንደተሳቀቅኩ ነው የኖርኩት። ከሰው እንደራቅኩ ስወልድ እንኳን አስብ የነበረው እንደ እናት ስለ ልጄ ደህንነትም ሆነ ስለ ምጡ ስቃይ አልነበረም። ከምጡ በላይ ሀሳብ የሆነብኝ የልጄ መልክ ምን ይመስል ይሆን የሚል ጭንቀት ነበር። አምጥተው ሲያሳቅፉኝ ገና ሳትታጠብ በፊት ፍክት ባለ ቆዳዋ ከኔ ዕጣ ማምለጧን ስመለከት በደስታ አለቀስኩ። ማንም አልገባውም። እናት መሆን ብቻውን ያስለቀሰ ይመስላቸው ነበር። 9 ወር ያረገዝኩት ጭንቀት እንደ መንታ በማህፀኔ ከልጄ ጋር እያደገ ነበር። ተገላገልኩት። ልጄ ምኗም እኔን ባለመምሰሉ ፈጣሪን አመሰገንኩ። ሁልጊዜ የሚገርመኝ ምን እንደሆነ ታውቃለህ? ባለቤቴ አንቺን የምትመስል ልጅ ነው የምፈልገው ያለኝን ነገር ነው። እኔን ለማጽናናት ብሎ ይናገረው አሊያም ከልቡ ይሁን እንጃ፣ ብቻ ይሄ ንግግሩ ውስጤ ቀረ። ሰዎች ቁርጥ አባቷን ሲሉ ነፍሴ ሐሴት ታደርጋለች። አባቷ እኔን ከጥላቻ ልጃችንንም እኔን ከመምሰል ሳያውቀው አድኖናል። በሄድኩበት ሁሉ ሎዛዬና ባለቤቴን ስማቸውን አንስቼ አልጠግብም። ነፍሴ ታከብራቸዋለች። አሁንም ግን እንደገና ልጅ መውለድ እፈራለሁ። እኔን ብትመስልስ እያልኩ አሁንም እሰጋለሁ። አንድ ቀን ባሌ እኔንም ልጄንም ጥሎን ብሄድስ እያልኩ እንጃ ከዚህ በሽታ እንዴት እንደምፈወስ። የሎዛን ፖስታ ስከፍተው አንድ ባለቀለም ጉድ ፎቶ ብቻ ነበር ውስጡ ያገኘሁት። የአንዲት ዕድሜዋ 3 ዓመት የሚሆናት ቆንጅዬ ሕፃን ልጅ ፎቶ። ከፎቶ ጀርባ በእንግሊዝኛና አማርኛ ቅልቅል እንዲህ የሚል ጽሑፍ ተጽፏል። የሎዛ የእጅ ጽሑፍ ነው። ሄሎ አንክል ገስ ዋት ማይ ኔምስ ማምሻ ዳግማዊ። ሟርት ነው አልኩ ለራሴ። ግን ደግሞ አይገርምም? ሎዛ እብድ ናት። እብድ ቤተሰብ መመስረትም ትችላለች። እናም ዓለም ፈውሷን ለመቀበል የሎዛ አይነት ብዙ እብዶች ሳያስፈልጓት አይቀርም። እስካሁን አብራችሁን ስለቆያችሁ እናመሰግናለን። የሚቀጥሉት ክፍሎች እንዲደርሱት ሰብስክራይብ ያድርጉ፣ ላይክ እና ሼር በማድረግ ለሌሎች ደግሞ እንዲደርስ ያካፍሉ።